ሰላም ውዶች እንዴት ናችሁልኝ? ደህና ናችሁልኝ? ጨረቃዬ ዛሬ በቲክታክ ላይቭ ትመጣለች። እየጠበቅን ሁላችንና መልካም ምሽት ይሁንልህ። ሁላችሁም ወዳችኋለሁ፣ አፈራችኋለሁ። ይሄን ቪዲዮ በላይክ ጀምሩት ለማለት ፈልጋለሁኝ። ከዛ ደግሞ ማለት ነው እውነቴ ነው ሀይሚ የምትሰድቡት የሀይሚ ባል የምትሞኙ ሰዎች ማለት ነው ምን እየሆናችሁ ነው? ኧረ እባካችሁ ተረጋጉ። አንዳንዴ ማሰብ አለባችሁ። እውነት መቅድዬ በደንብ አድርጋ ነው የቀጠቀጣችሁ ማለት ነው። ስሙች አዳምጣችሁ ከመጨረሻ እዩትና እነዚህ አርጊቶች የሚሉ ማለት ነው። ሀይሚዬ እንኳን እጇን እግራን ሁሉም ነገር ወርቅ የሆነች ልጅ ማለት ነው። ብቻ መልካም ጊዜ። እንድ ጋር ራሱ ረጋ ብላችሁ የምትቀመጡ ሴቶች እኮ አይደላችሁም። እንደዚህ አይነት ሴት ባለጌ ዝሙተኛ ሴት ናት። ባላግብታችሁ ራሱ እናንተ በአንድ ወንድ አትረኩም። ምክንያቱም ቆሻሾች ስለሆናችሁ፣ ባለጌ ስለሆናችሁ፣ ወራዳ የሰው ወንድ የምትመኙ የሰው ባል የምትመኙ ቆሻሻ ሚዲያ ላይ ወጥታችሁ ቤተሰብ አሰዳቢ ዘር ማንዘር የምታሰድቡ ቤተሰብ የምታሰድቡ የማታውቁትን ወንድ አፍቅር ያለው ትተውልኝ ባለጌ እሱ ዕቃ መሰለሽ እንዴት ትተውልኝ የምትይ አንቺ ወራዳ ባለጌ። ምንሽን አውቆ ምንሽን አይቶ ፎቶ እኮ የለሽም አንቺ። አንቺ ማፈሪያ እስቲ ፎቶሽን እኒ ሀይሚና ሮጊት ብለሽ ተለጠፋለሽ። እንካስ አንቺ ደግሞ እናቷ ትሆኛለሽ፣ የእሷ እናቷ። እስቲ በፎቶ ውጪ አንቺ ወንድ ነሽ፣ እናት ወልዳሻለች። እኒሽ እስቲ እኒሽ እስቲ አንቺ ቆሻሻ። ከአንቺ ፊት የእሷ እግር ይበልጣል፣ የእሷ እግር ይቦንስሻል። ከአንቺ ፊት የእሷ እግሯ አላየሽው? ጣቶቿን የእሷ እግር ይቦንስሻል። አንቺ ገመዳፍ ጠብጣባ ቅንቅና ዱለቲ። ድሮም እኮ ሰው የሚያስቸግሩ እኮ አሮጊት እኮ ነው አሉ ድሮ ሰፈር ራሱ እንደዚህ በፊት ማለት ነው። አንዳንድ አሁን መጥፎ ሴቶች ሰፈር ላይ ምናምን ጊዜያቸው ያለፈ ሰዓታቸው ያለፉ እንዴት ለባቤቴ ከሌ ልጅ አታገባም ለምን እንዲህ አስቸገረቻ ሰፈር ላይ። እናንተ እኮ አሁን በቃ ጊዜያችሁን ጨርሳችሁ ወይ አታገቡ። እናንተ ጊዜያችሁንና ሰዓታችሁን ዘመናችሁን ጨርሳችኋል፣ አርጅታችኋል። ስላረጃችሁ እኮ ነው በሰው ላይፍ እንዲህ የምትቃጠሉት። ሀቢብቲ ተፍ በይና ባልሽን ፈልጊ። እሱን አታውቂው አያውቅሽ። አቤት እዝጎ ጌታ ይጠብቀኝ። አቤት ጌታ የሰው ከጃ ያታድርገኝ፣ የራሴን ነገር ስጠኝ። አቤት ውርደት፣ ሚዲያ ላይ ወጥታችሁ ውርደታችሁ። አፍቅሬዋለሁ ትጣራ አፈር ብሉ፣ አፈር ያስበላችሁ። ወንድ የለም አስባላችሁን እኮ። የአረብ ሀገር ሴት እንዲህ ናት አስባላችሁን እኮ። እናንተ አስባላችሁን እኮ። መቼ ነው ድምጻችሁን አገር ነው የሚሰማው? አገር አንድ ወንድ ለአንድ ሴት ነው፣ አንድ ሴት ለአንድ ወንድ ነው። ይሄን እኮ እዛ የልጅነትሽን ባልሽን እኮ ጥለሽ ነው እዚህ የምታብጂው። በሰው ወንድ ጥለሽ እኮ ነው ባልሽን እዛ አለሽ እኮ። ልጅም ያላችሁ እኮ አላችሁ እንዲህ የምታብዱ አሮጊቶች። እስቲ ደውሉና ቤተሰቦቻችሁን ጠይቁ። ልጆችሽን ባልሽን ደውይና እሱን ተቆጣጣሪ። አፈር ብሉ። እግዚአብሔርን አሰደባችሁ እኮ አሰደባችሁ። የአረብ ሀገር ሴት እንዲህ ናት እንዲህ ዘልዛላ አስባላችሁን እኮ እናንተ። ሀደራው ጠዋት ተነስተሽ እስከ ማታ ጎሮሮሽ እስከሚደርቅ ዋይ 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 ዋይ። ምን ታርጋችሁ ልጅቷ ደግሞ ወይኔ። እሷ እኮ ይሄን እናንተን እኮ እንደ ቢምቢ ታውቃላችሁ፣ እንደ ቢምቢ እኮ ነው የምታያችሁ። ቢምቢ አሁን እንዴት ነው አይጠቅምም። እናንተ ማለት እኮ ቢምቢ ዝንብ ማለት ናችሁ። ዝንቦች፣ ቆሻሾች፣ የሴት አሰዳቢ። የአረብ ሀገር ሴት እኮ ጀግና ነች። ሰርታ ቤተሰቧን ትለውጣለች፣ እናት አባቷን ትቀይራለች፣ ለራሷ ትቀይራለች። አንቺ እዚህ ቁጭ በይና በይ 4 ሰዓት ሊቭ እየከፈትሽ እናንተ እውነት ግን ባል ታገባላችሁ? እናንተ ማን ዞር ብሎ አይቶሽ? ስታገኝ እኮ ነው ቆሻሻ። ለነገ ኮፒሊንግ አድርጉልኝ እናንተ። ለነገ ጧት እኮ ትዳሯን የምታስብ ህይወቷን የምታስብ ሴት እንደዚህ እኮ አይደለችም። ዘልዛሎች እናንተ
እሷን ስንትን ስላላችሁ እኮ ምንም የምታረጓት ነገር የለም። አያችሁ ትላንትና ሲስማት፣ አቤት እኔ እኮ ትላንትና እሱ ሲስማት እናንተ ሳልኳችሁ ዝም ብዬ በአይምሮዬ ማለት ነው። እነሱ እንደዛ ሲሆኑ እናንተ እንዴት እንደምትሆኑ እንዴ! ሰው እድሜ ዘላለም 24 ሰዓት የሰው ልጅ እኮ የሆነ ነገር ሊሆነ ነገሩ ልትጠይቅ ይቻለሽ፣ የሆነ ጊዜ ምን ልትይት ይቻለሽ። ግን በዚህ ልክ ሙጭጭ አላችሁ እኮ ሙጭጭ። እኛ እንኑርላችሁ እንዴ! ምን አገባሽ አቤት! ምን ቤት ነሽ አንቺ? ማነሽ? እስቲ ወንድነሽ በፎቶሽ ውጪ፣ የእሱ ፕሮፋይል አውሪጅና እስቲ ፎቶሽን አድርጊ። እንደውንሽ አንቺ ቆሼ ቆረቆምቤ ገንፎ ማለት ነው። ጥርስሽ ሁሉ እንደዚህ ተወለጋገደ ነው። ባለጌዎች፣ አሰዳቢ፣ እናንተ ዘር አሰዳቢ ናችሁ። ዘር አሰዳቢ ባለጌ። እውነት እንዴ! አሁን እኛም ከእናንተ እኩል አረብ ሀገር ሴት እንባላለን መቼም ከእናንተ እኩል እንቆጠራለን። ቆሻሻ እንዴ! ሰው እንዴት የራሱ ኃላፊነት አይኖረውም? እንዴት የቤተሰቡ ኃላፊነት አይኖረውም? እንዴ አንቺ ከብትንሽ እንዴ ዝም ብለሽ የምትኖሪ? እቅድ የለሽም እንዴ? አላማ የለሽም? ይሄ ቲክቶክ እኮ ነገ ይቀራል። የፈጣሪ እጅ የመጣ ቀን ይዞሽ ይሄዳል። እንዴ የሰው ልጅ እኮ የሆነ ነገር አንቺ ሃይማኖት የለሽም እንዴ? ኧረ ምን አይነት ባለጌ ወራዶች ናችሁ እናንተ! ወራዶች ናችሁ በእውነት ባለጌ። ስግደት እኮ የሰው ሀገር እኮ ብዙ ነገር ያስተምራል ላወቀበት። እናንተ ዶማ 10 ዓመት ምንም ብትሆኝ ማሰለጭን ገገማ ቆሻሾች። ከእናንተ እኩል መቆጠሬና መደመሬ ነው የሚያናድደኝ። ባለጌዎች እንዴ! እንዴት እየተቃጠልሽ ትከታያታለሽ? ሃይማኖት ታደሰን እንዲህ ወረርድብን እያልሽ እየተቃጠልሽ ትከታያታለሽ። ደስ የሚለው ነገር የታባሽ ትሄጃለሽ። እሷን ከመከተል ውጭ ከሱ ጋር ታያታለሽ። እውነቴን ነው የምልሽ። አምሮባት አሸብርቃ ጽድት ብላ ወልዳ ከብዳ፣ አንቺስ እዚሁ ሊቭ ላይ እየተንጨረጨረሽ ሀገርም ገብተሽ ምንም ሳትሆኚ ሳታገቢም ሳትወልጂም ወደ ሰማይ ቤት ታርጊያለሽ ማለት ነው። ወደዛ ወደማትመለሽበት ቦታ ኢንሻአላህ እየነገርኩሽ ነው። እንዲሁ በሰው ህይወት እየተቃጠልሽ፣ በሰው ኑሮ እየተቃጠልሽ ሳያልፍልሽ ወደማትመለሽበት ወደ አባትሽ ቤት ትሄጃለሽ። ሄደ እንላለን። ባለጌ። የሰው ልጅ እኮ ሰርቶ ሊለወጥ ነው። ሰርቶ የሆነበት ቦታ ሊደርስ ነው። እንደ ስድብም እኮ የሆነ ነገርም እኮ የሆነ ሰውን እኮ እንትን ለማለት ራሱ ገደብ አለው። የሰው ልጅ በእውነት ገደብ አለው። የእናንተ እኮ ከፋ እንዴ! እኔማ እሱን በአካል ብታገኙ እኮ እስማሙል እንደ ጦጣ ራሱ ዘላችሁ የምትንጠለጥሉ እናንተ ወንድ አይታችሁ የማታውቁ ወራዳ ባለጌ ቆሻሾች ናችሁ በእውነት። ይሄ ሰው አሰዳቢ፣ በጣም ሰው አሰዳቢ ናችሁ እናንተ ባለጌዎች። ሊቭ ላይ ወጣችሁ አፈቀዋለሁ ወደዋለሁ። አንቺ ይሄ ሁሉ ለምሳሌ ሚዲያ ነው ልትይ ትችያለሽ፣ ግን ኖ ህይወትሽ ነገስ እንዴ! ህይወትሽስ ሰው የዘራውን ነው የሚያጭደው። የዘራሹን ታጃለሽ እንዴ!